ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰዱሱ ለሐምሌ በዛቲ ዕለት ኮነ ዕርገቱ ለዕዝራ ብሔረ ሕያዋን አባለው እለ ከማሁ ኤልያስ ወሄኖክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 6 በዚች ቀን እንደርሱ ያሉ ኤልያስና ሄኖክ ወዳሉበት ብሔረ ሕያዋን የዕዝራ ዕርገት ሆነ። ይህም ነቢይ የእግዚአብሔርን ትእዛዝ የሚጽፍ ነበረ። እርሱም ከሌዊ ወገን ነበረ። ከእግዚአብሔርም ጋር ግሩም የሆነ ነገርን መናገር ጀመረ። እንዲህም አለ። ምድርን በፈጠርካት ጊዜ አዳምን ታስገኝ ዘንድ አዘዝካት፣ አስገኘቸውም። ሁለተኛው የጥፋት ውሃ በጊዜው እንደመጣ ሁሉን እንዳጠፋ ተናገረ። ኖህ፣ አብርሃምና ዳዊት እንዴት እንደተመረጡ ደግሞ ተናገረ። ዳግመኛም ነፍስ ከስጋዋ እንደምትወጣና 7 ቀኖች እንደምትዞር ከዚያም በኋላ እንደ ስራዋ ወደ ተዘጋጀላት ቦታዋ እንደምትገባ ተናገረ። ከዚያም ስለ ፍርድ ቀን ተናገረ። ከእግዚአብሔር ከጌትነቱ ብርሃን በቀር ፀሐይና ጨረቃ መብራትና ብርሃንም እንደሌሉ ተናገረ። ዳግመኛ በልቧ እጅግ በምትጨነቅ በምታዝንና በምትተክዝ ሴት አምሳል ጽዮንን አያት። ልብሶቿም የተቀደዱ ነበሩ። ልጇም ወደ ጫጉላው ቤት በገባበት ቀን እንደሞተ ነገረችው። ከዚህም በኋላ እርሷን ከማየቱ የተነሳ ፈርቶ በድንጋጼ እስከወደቀ ድረስ ፊቷ በድንገት እንደ መብረቅ በራ። ደግሞም 12 ክንፎችና 3 ራሶች ያሉት ንስር ከባሕር ሲወጣ ከክንፎቹም ውስጥ ራሶች ሲወጡ አየ። እኒህም በየዘመናቸው ገዝተው የጠፉ ነገሥታት ናቸው። ደግሞም ስለ መድኃኒታችን ክርስቶስ መወለድ ተናገረ። እንዲህም አለ። አንበሳ እያገሳ ከበረሃ ወጣ። በሰው አንደበትም ሲናገር ንስሩንም ሲገስጸው ሰማሁት አለ። ዳግመኛም ስለ ክርስቶስ እንዲህ ብሎ ትንቢት ተናገረ። በሌሊት ታላቅ ነፋስ ከባሕር ሲወጣ አየሁ። ከማዕበሉ የተነሳ ባሕሩ ይታወክ ነበር። ነፋሱም እንደ ሰው አምሳል ሆኖ ከባሕር ሲወጣ አየሁ። ደግሞም ከብዙ ኃይልና ክብር ጋር በሰማይ ደመና ማድረጉን በአብ ቀኝ መቀመጡንም አይቶ ተናገረ። ዳግመኛም በፈሳሹ ማዶ ያኖራቸው 9ኙ ነገድ እንደሚሰበሰቡ ተናገረ። ከዚህም በኋላ የነቢያት መጻሕፍትና የአባቶችን ትውልድ የያዙ መጻሕፍትን ተደምስሰው መጥፋታቸውን ባሰበ ጊዜ ወደ በረሃ ገብቶ በጾምና በጸሎት ምህላ ያዘ። ከእርሱም ጋር 5 ጠቢባን ጸሐፊዎችን ወሰደ። ከእንጨቱም አንጻር ቃል ጠርቶት እዝራ አፍን ክፈት ብሎ ህብሩ እሳት የሚመስል ውሃን የተመላ ጽዋን ሰጠው። ያንንም ጽዋ ጠጣ። ያን ጊዜም ልቡናው ጥበብን አገሳ። ተገልጾለትም መጻሕፍትን ሁሉ ሰበሰበ። ለእነዚያም ሰዎች ልዑል አምላክ እውቀትን ሰጣቸው። መጻሕፍትንም ሁሉ በየተራቸው ጻፉ። በዚያም 40 ቀን ኖሩ። እነዚያ ግን ቀን ቀን ይጽፋሉ፣ ማታ ማታም ይመገባሉ። እርሱ ግን ቀን ይጽፋል፣ ማታም ዝም አይልም። በእነዚህ 40 ቀኖችም ሙሉ መጻሕፍት ተጻፉ። ከዚህም በኋላ ልዑል እንዲህ ሲል ተናገረው። የእውቀት ምስጢር የጥበብም ምስጢር እንደ ፈሳሽ ውሃም ያለ እውቀት ላላቸው ታስተምራቸው ዘንድ ይህን ተመልከት እንዳለውም አደረገ። በ4ተኛውም ዘመን ከሚቆጠሩ ከብዙ ሱባኤ በ5ተኛው ሱባኤ ይህ ዓለም ከተፈጠረ ከ5000 ዘመን በኋላ ጨረቃ ሰርቅ አድርጋ ጨለማውን ባጣች በ10ኛው ቀን በ3ኛው ወር በ91 እንደርሱ ያሉ ደጋግ ሰዎች ወዳሉበት ዕዝራን ወሰዱት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ተረፈ ነቢያት ቱኤል ድኅረ ማይረረ ወቀስም ከማአዱ አስካል ሶባ ናሂከ ማይሰሰ ቃል ምክረ ስብሐቲሁ ለእግዚአብሔር ልዑል እሳተ ድሉ ይቤለከ እመ አንተ ትግል። በዚችም ዕለት ቅድስት ንስተሮኒን አረፈች። እርሷም ከኢየሩሳሌም ሰዎች ውስጥ ነበረች። እርሷም አስቀድማ ኃጢአተኛ ነበረች። ከዚያም በኋላ ንስሐ ገብታ ወደ እግዚአብሔር በተቃጠለ ልብ ተመለሰች። የሥጋን ፍላጎትም ሁሉ ናቀች። እመምኔት እስከሆነች ድረስ በበጎ ሥራ ሁሉ ትሩፋትንና ተጋድሎና በዛች። እህቶችም ከገድል ብዛትና ምግብን ከመተው የተነሳ ሥጋዋ እንዳለቀ አይተው ሥጋሽን እንድትረጂ ጥቂት እህል በወጥ ብይ አሏት። አብዝተውም ግድ ባሏት ጊዜ ልጆቼ ሆይ ወደ ቀድሞ ልማዴ እንዳልመለስ ጥቂት ወጥ ስለ መብላት
አትድከሙ፣ ስለዚህ ወጥ አልበላም አለቻቸው። ከዚህ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ። ሰላም ለንስተሮኒን እንታልቀ አባላ እምብዛ ጻማሃ ወገድላስ ወበሰአላሃት ከመትብላ ዘየአክላ እይኩን ተመይጦት በኃጢአት ኩላ ወበእንተዝ አአቢ ትቤሎን ለእላ። በዚችም ዕለት ጳውሎስ የተባለ ቅዱስ መርቄሎስ በሰማዕትነት ሞተ። ይህም ከ72ቱ አርድእት ውስጥ ነው። እርሱም ሐዋርያትን አገልግሏቸዋል። ወንጌልንም ለመስበክ ከእነርሱ ጋር ሄደ። የሐዋርያው የቅዱስ ጴጥሮስን መልእክቶች አደረሰ። በመከራውም ጊዜ ያገለገለው፣ ከእርሱም ጋር መከራ ተቀበለ። ከእርሱም አልተለየም። ወደ ሮሜ አገርም ከእርሱ ጋር ገብቶ ቅዱስ ወንጌልን አስተማረ። ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን ከአረማውያን ብዙዎቹን መለሳቸው። ሐዋርያው ቅዱስ ጴጥሮስም በሰማዕትነት በሞተ ጊዜ ይህ ረድ መርቄሎስ መጥቶ ከመስቀል ላይ አወረደው። ከከበሩ ልብሶችም ከሽቱ ጋር ገነዘው። በሳጥንም አድርጎ ከምዕመናን በአንዱ ቤት አኖረው። የሐዋርያው ጴጥሮስ ደቀ መዝሙርም እንደሆነ በኔሮን ዘንድ ወነጀሉት። ንጉሡም ወደ እርሱ አቅርቦ ጠየቀው። እርሱም ለሐዋርያው ጴጥሮስ ደቀ መዝሙሩ እንደሆነ አመነ። ደግሞም ክብር ይግባውና ጌታችን ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ታመነ። ስለዚህም ጽኑ ስቃይን አሰቃየው። ገረፈውም፣ ዘግዝቀው ሰቀለውም። ከበታቹ ጢስን አጤሱበት። ከዚህም በኋላ ንጉሡ እንዴት ሆነህ መሞት ትሻለህ? በምን አይነት ሞት ልግደል ንገረኝ አለው። ቅዱሱም እንዲህ ብሎ መለሰ። እኔ ሕይወት በሆነ በክርስቶስ ስም መሞት እሻለሁ። አንተ ግን በፈለግከው አይነት ግደለኝ፣ ፈጥነህም ወደ ፈለግከው አድርሰኝ። ያን ጊዜም ንጉሡ ኔሮን እንዲገርፉትና እንደ መምህሩ ጴጥሮስ ዘግዝቀው እንዲሰቅሉ ታዘዘ። እንዲህም አደረጉበት። የሰማዕታትንና የሐዋርያትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያት በጸሎታቸው ይማረን ለዘላለሙ። ሰላም ለመርቄሎስ ጳውሎስ ዘተሰምየ እንተ ገነዞ ለጴጥሮስ ግንዘተ ሰናየ ሰው በመኮንን ይቤሎ እመትፈር ስቃየ ንግረኒ ዘትፈቅድ መዊተ አየ ይቤሎ በዘ ትፈቅ ቅትለኒ ኪያየ። በዚችም ዕለት ከሐዋርያት የበርተሎሜዎስ የ1000 ሰማዕታትና ከማርቆስ 99ኛ የሚሆን የሊቀ ጳጳሳት ከላዲያኑ መታሰቢያው ነው። በረከታቸውም ትድረሰን ለዘላለሙ። በዚች ቀን የቅዱስ አብሮኮሮኒዎስ እናት ገድለኛዋ ቴዎዳስያ በሰማዕትነት ሞተች። ከእርሷ ጋርም 2 መኳንንቶችና 12 ሴቶች በሰማዕትነት ሞቱ። ይህም እንዲህ ነው። ይቺ ቅድስት ልጇ አብሮኮሮኒዎስን ክርስቲያን ነው ብለው እንደ ወነጀሉትና ለሞት እስኪደርስ ጽኑ ስቃይ እንዳሰቃዩት ሰማች። ክብር ይግባውና ጌታችን ኢየሱስ ክርስቶስም በዚያች ሌሊት ተገለጠለት፣ ከስቃዩ ማዳነው፣ ያለምንም ጉዳት ጤናማ ሆነ። እኒህ 2 መነኮሳትና 12 ሴቶች ከእናቱ ጋር ባዩት ጊዜ እጅግ አደነቁ። እንዲህ ብለውም ጮኹ። እኛ በአብሮኮሮኒዎስ አምላክ በጌታችን ኢየሱስ ክርስቶስ እናምናለን። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የክብር አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በእኒህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም እብል ለቴዎዳስያ በጽዋኤ ጥብአተ ወልዳነ ጺራን በለምማኤ እንተኮነ ስም አለ ተስፋ ትንሣኤ ወሰላም እብል ለዘዚያ ጉባኤ ምስለታ ካይበተ ስሱ አንስት ወመኳንንት ክልኤ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 7 በዚች ቀን ቅዱስ አባት የባሕታውያን አለቃ የሆነ መስተጋድል አባ ሲኖዳ አረፈ። በዚችም ቀን የአባ መቃቢስና የአባ ጊዮርጊስ አግራጥስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን የሮሜ ከተማ ሊቀ ጳጳሳት ቅዱስ አግናጤዎስ በሰማዕትነት ሞተ። በዚችም ቀን ልዩ የሆኑ 3ቱ አካላት የኦሪት መጽሐፍ እንደተጻፈ ወደ አብርሃም ቤት ገቡ። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነበብተወ ከብዘንዴተ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ወመላእክት ትጉሃን
ደናግላዲዮ መነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ጻለዝ ጻፎ በክርታስ ወለዛ ጻፎ ወንዘ ይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ ማርያም ማራቂተ ኩሉም ባይስ ወረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ወምህረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ከብቻዋ ከኃጢአት በስተቀር ሰው የሚሰራውን ሁሉ ይሰራልና በልጅነቱ እንደ ልጆች ይጫወት ነበር። ከዕለታትም በአንድ ቀን ከጓደኞቹ ሕፃናት ጋር ሲጫወት በቤቱ መስኮት የፀሐይ ብርሃን ገባ። አማኑኤል የተባለ ጌታም በእግረ ፀሐይ ላይ ወጥቶ ተቀመጠ። ከእርሱም ጋር የነበሩ ሕፃናት ጌታ ኢየሱስ በፀሐዩ ጨረር ላይ እየተመላለሰ ሲጫወቱ ባየ ጊዜ ከቤቱ ጣራ ላይ ወጥተው በፀሐዩ ጨረር ላይ ዘንድ እንቆማለን እያሉ ወድቀው ከእነርሱ 7 የሚሆኑ ሞቱ። በዚያን ጊዜም ታላቅ ጩኸት ሆነ። የልጆቹ አባትና እናትም እየጮሁ ሄደው እናቱ ማርያምን ይዘው ልጅሽ በምን ጥበብ ነው ከፀሐይ ጮራ ከእግረ ፀሐይ ላይ የሚቆመው? የኛ ልጆች እርሱን አይተው ወድቀው ሞተዋልና አሏት። ከዚያም ጌታችን ኢየሱስ ክርስቶስ ይዘው ደበደቡት። እሱም ለምን ትደበድቡኛላችሁ ቢላቸው ልጆቻችንን ስለገደልክ ነው አሉት። ጌታ ኢየሱስም ወደ ሕፃናቱ አስከሬን ሄደና በእውነትን የገደልኳችሁን አላቸው። እነርሱም ተነስተው በአንድ ቃል አቤቱ ጌታችንና አምላካችን መድኃኒታችን ሆይ አንተስ ትንሣኤያችን ነህና ለአንተ ምስጋና ይገባል። ለላከህ ለአብም ምስጋና ይገባል። ለባሕሪ ሕይወትም ለመንፈስ ቅዱስም ምስጋና ይገባል። መላእክት በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም፣ እርሱ በሚፈቅደው ለሰው ልጅ ነጻነቱ ተሰጥቷልና እያሉ ሲያመሰግኑ ሰምተናልና አሉ። የሕፃናቱ ወላጆችም ይህንን ሰምተው ተገልጸህ እናይህ ዘንድ ነቢያት የተናገሩልህ ነህን? በማለት ሰገዱለት። ይህንንም ብለው ወደ የቤታቸው ሄዱ። ይቅርታውና ቸርነቱ ለዘላለም በእውነት ይደርብን፣ አሜን። ወደዚህ ምድር የመጣው ኢየሱስ ክርስቶስ ጻድቃንን ፍለጋ አይደለም። ኢየሱስ ክርስቶስ ወደዚህ ምድር የመጣው ኃጢአተኞቹን ፍለጋ ነው። በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 11 ላይ በሽተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም፣ ኃጥአንን እንጂ ጻድቃንን ፍለጋ አልመጣሁም ብሎታል። ከድንግል ማርያም ተወልደው ኢየሱስ ክርስቶስ ወደዚህ ምድር የመጣው ጻድቃንን ፍለጋ አይደለም። እኛ ኃጢአተኞቹን ፍለጋ ነው የመጣው። የጠፋውን ፍለጋ ነው የመጣው። የባዘነውን ፍለጋ ነው የመጣው። 99ኙን በጎች ትቶ የጠፋውን አንድ በግ አዳምን ፍለጋ ነው የመጣው። ምን አይነት የሚገርም እረኛ ነው! መጽሐፍ እንደዚህ ይላል፣ አንድ እረኛ 100 በጎች ነበሩት ይላል። ከ100 በጎች መካከል አንዱ በግ ጠፋበት። 99ኙን በዱር በምድረ በዳ ተዋቸውና የጠፋውን አንድ በግ ፍለጋ መጣ። ባገኘው ጊዜ በትከሻው ላይ ተሸከመው ካልጠፉት ከ99ኙ ጋር ደመረው ይላል። የጠፋውን በግ የፈለገ ወገኖቼ፣ እረኛችን መልካሙ እረኛ ቸር እረኛ ኢየሱስ ክርስቶስ ነው። 99 በጎች የተባሉት 99ኙ ነገደ መላእክት ናቸው። የጠፋ በግ የተባለ የሁላችን አባታችን አዳም ነው። ያረኛ 99 በጎች ስላሉኝ አንድ ቢጠፋብኝ ምን ችግር አለ ብሎ አላለም። የጠፋውን አንድ በግ ፍለጋ ወጣ። በቆሙ ስታዩት ስግብግብ እረኛ ይመስላል። አሁን ብዙዎቻችን 99 እያለው አንድ ጠፋ ብሎ እንዴት 99ኙ ለአውሬ ትቶ
ምድረ በዳ ትቷቸው ፍለጋ ይወጣልናለን። ግን ይኸውላችሁ በማናችንም ጥፋት እግዚአብሔር ደስተኛ አይደለም። ማናችንም እንድንጠፋበት አይፈልግም። ባገኘው ጊዜ የጠፋውን በግ ወገኖቼ በበትር መታው ተብሎ አልተጻፈም፣ በትከሻው ተሸከመው ይላል። ይኸውላችሁ ጠፍተን ስንገኝ በትከሻው ነው የኛ አምላክ የሚሸከመን። ጠፍተን ስንገኝ በቅፉ ነው የሚያስገባን። የምህረት እጁን ዘርግቶ ነው የሚቀበለን። እቺም ሴት ከጠፋችበት ስትመጣ ክርስቶስ ሳይጸየፋት ሳይንቃት፣ ስምዖን ቢንቃት ስምዖን ቢጸየፋት፣ ኢየሱስ ክርስቶስ ሳይጸየፋት ተቀበላት። ኃጢአትሽ ተሰርዮልሻል፣ በሰላም ወደ ቤትሽ ሂጂ አላት። ታሪኳ ተቀየረ፣ ነገሯ ተገለበጠ፣ ኃጢአቷ ተደመሰሰ። ምህረት፣ ይቅርታ፣ ስርየት አገኘች። ደስ እያላት አፏ በሳቅ ከንፈሯ በእልልታ ተሞልቶ አዝና መታ ተደስታ ሄደች። እግዚአብሔር የተመሰገነ ይሁን። እንደመጣን እንዳንመለስ እግዚአብሔር ይርዳን። ሴት በመጣችበት መንገድ አልተመለሰችም። ወደ ክርስቶስ ከመጣች በኋላ ሕይወቷ ተቀይሮ ተመለሰች። እንዴት ይሆን የመጣ ነው? እንዴት ይሆን የምንመለሰው? እኛስ እስኪ በደንብ ራሳችንን እናቶቼ እንዴት ነው የመጣ ነው? አባቶቼ እንዴት ነው የመጣ ነው? ወንድሞቼና እህቶቼ እንዴት ባለ ሕይወት ነው የመጣ ነው? ወደ ኪዳነ ምሕረት ደጅ እንዴት ነው የመጣ ነው? ስንመለስስ እንዴት ነው? ይሄ እኮ ጌልጌላ የሚባል ስፍራ ነው። ነውር የሚንከባለልበት፣ ኃጢአት የሚጠቀጠቅበት፣ የሚደመሰስበት ስፍራ እኮ ነው። ባካችሁ እንደመጣችሁ እንዳትመለሱ። ኃጢአታችሁን ተናዛችሁ ለእግዚአብሔር ነግራችሁ ይቅርታ ጠይቃችሁ ምህረት አግኝታችሁ መሄድ አለባችሁ። በመጀመሪያ አሁን ከተረክነው ታሪክ ምንድነው የምንማረው ብለን ስንል፣ ወይም ከዚች ሴት የምንማረው ምንድነው ብለን ስንል፣ በሕይወት ላይ መወሰን። በቃ ወስና ነው። ኃጢአት በቃኝ ብላ፣ በዝሙት መኖር በቃኝ ብላ ነው ወስና ወደ ክርስቶስ የመጣችው። የእግዚአብሔር ልጆች ሕይወት ውሳኔ ትፈልጋል። ብዙ ጊዜ ድምፁን ሰምተናል። ብዙ ጊዜ ጉባኤ ተካፍለናል። ብዙ ጊዜ የእግዚአብሔርን ቃል አድምጠናል። አንዳንዶቻችን እስካሁን ድረስ በሕይወታችን ላይ አልወሰንም። መጽሐፍ ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉ ተብሎ ተጽፏል። እዛ ዕብራውያን ምዕራፍ 4 ቁጥር 7 ላይ እስኪ ዛሬ በሉ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። ወገኖቼ ድምፁን ስንሰማ እባካችሁ ልባችንን እልከኛ እናድርግ፣ እንወስን። ሕይወት ውሳኔ ትፈልጋለች። ወደ እግዚአብሔር ለመመለስ ወደ ክርስቶስ ለመመለስ እንደዚህ ሴት ኃጢአት በቃኝ ለማለት በሕይወት ላይ መወሰን ያስፈልጋል። በሕይወታችን የማንወስን ከሆነ ኋላ ዋጋ እንከፍላለን ወገኖቼ። ለዚህ እኮ ነው መጽሐፍ በሕይወት ትኖሩ ዘንድ ሕይወትን ምረጡ ተብሎ የተጻፈው። ኦሪት ዘዳግም ምዕራፍ 30 ቁጥር 11 ላይ አምላካችን እግዚአብሔር እንዲህ ብሎ ተናገረ፣ በሕይወት ትኖሩ ዘንድ ሕይወትን ምረጡ። ይቺ ሴት በሕይወት ትኖር ዘንድ ለዘላለም ከእግዚአብሔር ጋር ትኖር ዘንድ ሕይወትን መረጠች። እግዚአብሔርን መረጠች። ክርስቶስን ብላ ከዓለም ርኩሰት ከዓለም እድፍ ወጣች፣ ተለየች፣ ወሰነች። በመጀመሪያ ሴቲቱ የምታስተምረን በሕይወታችን ላይ እንድንወስንና ወደ እግዚአብሔር እንድንመለስ ነው። አምላካችን እግዚአብሔር ብዙ ዘመን ጉባኤ ተካፍለናል። ብዙ ዘመን ቃሉን አድምጠናል፣ ቃሉን ሰምተናል። ነገር ግን አንዳንዶቻችን ብዙ ልዩነት የለን። እንደውም በዓለም ያሉት ከኛ የሚሻሉበት ጊዜ አሉ። ታውቃላችሁ፣ ጉባኤ የማይካፈሉ ቅዳሴ የማያስቀድሱ ቤተ ክርስቲያን እንደኛ ጠዋት ማታ የማይገሰግሱ አንዳንድ እህቶቻችንና ወንድሞቻችን እኛ ጠዋት ማታ ወደ መቅደሱ ከምንገሰግስ ወደ ቤቱ አብዝተን ከምንመጣ ከምንጾመው ከኛ አንዳንድ ጊዜ የሚሻሉ ሕይወት ያላቸው ፈሪሃ እግዚአብሔር ያላቸው የተሻሉ ሰዎች እንዳሉ ታውቃላችሁ።
ዛሬ ሁላችሁ በውጪ ካሉት ይልቅ በውስጥ ያለነው አንዳንዶቻችን እኛ ደፋር ኃጢአተኞች ነን። እግዚአብሔር የድፍረት ኃጢአት እንዳይገዛን ሁላችንን በቸርነቱ ይጠብቃል። ዳዊት እንዲህ እያለ ይዘምር ነበረ፣ የድፍረት ኃጢአት እንዳይገዛኝ እኔ ባሪያህን ጠብቀኝ እያለ ይጸልይ ነበር። መዝሙር 18 ቁጥር 13 ላይ የተመዘገበ ቃል። እስኪ ጸሎት ነው፣ አብረን እንጸልየው። የድፍረት ኃጢአት በሉስ፣ ሁላችሁ ጸልዩ። የድፍረት ኃጢአት እንዳይገዛኝ እኔ ባሪያህን ጠብቀኝ። እግዚአብሔር ሁላችንን ይጠብቀን። ብዙዎቹ እንደዚህ ናቸው። በዓለም እያሉ የተሻለ ሕይወት ያላቸው ቀረብ ሲሉ ወደ ውስጥ ሲገቡ አውደ ምሕረት ላይ መቆም ሲጀምሩ አገልግሎታቸው አወኩሽ ናኩሽ የሆነባቸዋል። ኃጢአት ሲሰሩ እንኳን ማይጸጸቱ ሰዎች በዝሙት እየረከሱ ጠጥተው እየሰከሩ በሚዛን እያጭበረበሩ ሰነድ እየሰረዙ እየደለዙ ጠንቋይ ቤት፣ መተተኛ ቤት፣ አስማተኛ ቤት፣ ድግምተኛ ቤት እየሄዱ የማይጸጸቱ ሰዎች አሉ። ወገኖቼ እንደዚህ ያሉ ሰዎች በቁማቸው ሞተዋል። ሰው ኃጢአት ሰርቶ ማይጸጸት ከሆነ ሞቷል በቁሙ። በደንብ እስኪ ሕይወታችንን እንጸጸት ይሆን? ህሊናችንን ይወቅሰን ይሆን? እግዚአብሔርን በደልኩት፣ ቤተ መቅደስ የተባለ ሰውነቴን አቆሸሽኩት ብለን ይሰማን ይሆን? ለመወሰን በሕይወታችን ወደ እግዚአብሔር ብመለስ ይሻለኛል ብለን እያሰብን ይሆን? ወይስ በቃ ኃጢአትን ተለማምደን እንደ ውሃ እየጠጣን ያለ ነው? እግዚአብሔር እንደዚህ ሴት በሕይወታችን ላይ እንድንወስን ሁላችንን በቸርነቱ ይወዳል። የመጀመሪያው ሴት የምታስተምረን ውሳኔ ወስኖ ወደ እግዚአብሔር መመለስ። ወደ ሁለተኛ ከዚህ ታሪክ የምንማረው ምንድነው ስንል ኃጢአተኛ መሆናችንን ማመን አለብን። ምን መሆናችንን ምን ማለት አለብን? ማመን። አሁን አንዳንድ ሰው እንደው መድኃኒዓለም እኔ አሁን ምን በደልኩ? እኔ ምን ኃጢአት ሰራው? ፈተናው ተደራረበ፣ መከናው ተደራረበ፣ እኔ እኮ ንጹህ ነኝ ብለው ለራሳቸው እውቅና የሚሰጡ ሰዎች አሉ። ለነሱ ኃጢአት የሚመስላቸው ነፍስ ማጥፋት ብቻ ነው። ለነሱ ኃጢአት የሚመስላቸው ደም ማፍሰስ ብቻ ነው። ጽንስ ማስወረዱስ፣ በሐሰት መመስከሩስ፣ በየጣዖት ቤት ውስጥ በየቃልቻ ቤት ውስጥ መልከስከሱስ፣ በሚዛን ማጭበርበሩስ፣ ሰነድ መሰረዙ መደለሱስ፣ ጉቦ መቀበሉስ፣ ዘረኝነቱስ እኮ ኃጢአት ነው ወገኖቼ። ማንም ሰው ንጹህ የለም። ሴቲቱ የምታስተምረን ኃጢአተኛ መሆናችንን ማመን፣ ምሕረት ማግኘት ምንችለው ያለ ዳዊት ትዝ ይላቸዋል። አትግደል የሚለውን ትእዛዝ ተላልፎ ኦሪዮንን አስገደለ። አታመንዝር የሚለውን ትእዛዝ ተላልፎ ከጎልማሳ ሚስት ጋር አብሮተኛ ቤርሳቤህ ጋር አመነዘረ። ምን ብሎ ነው የጸለየው? አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከኃጢአቴ አንጻኝ፣ ከበደሌም እጠበኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና አለ። መተላለፉን አመነ፣ ኃጢአቱን አመነ። እኔ መተላለፌን አውቃለሁ አለ። ኃላፊነት ወሰደ። በደለኛ ነኝ፣ ኃጢአተኛ ነኝ። አንተ ግን ምሕረት የበዛ መዓት የራቀ ነው። ስለዚህ እንደ ቸርነት መጠን ማረኝ አለው። እችም ሴት ኃጢአተኝነቷን አምና ነው ምሕረት ይቅርታ ለማግኘት ወደ ክርስቶስ ሽቱ ገዝታ የመጣቸው። ስለዚህ ኃጢአተኛ መሆናችንን ማመን መቻል አለብን። መተላለፋችንን ማመን አለብን። እግዚአብሔርን መበደላችንን ማመን አለብን። አምላካችን እግዚአብሔር በሰው ላይ ጣታችንን ሳንቀስር በራሳችን ላይ ጣታችን እንድንቀስር ሁላችንን በቸርነቱ ይርዳል። በሰው ላይ ሳንፈርድ በራሳችን እንደዚህ ሴት እንድንፈርድ ራሳችንን እንድንመለከት መድኃኔ ዓለም ሁላችንን በቸርነቱ ይርዳል። አንዳንድ ሰዎች በር ላይ ቆመው የሰው ኃጢአት የሚታያቸዋል። ገቢ ወጪውን ይመለከተዋል። የራሳቸው እንደ ግመል ያለ ነገር አለባቸው፣ ግን የሰው ትንኝ የሚያጠረዋል። ትልቅ ነገር ተሸክመው የሄዱ ትንሹ የወንድማቸውና የእህታቸው ኃጢአት የሚታያቸው ሰዎች አሉ። በዚህ ሕይወት ያለን ሰዎች የራሳችን ኃጢአት ይታየን፣ የራሳችን መተላለፍ ይታየን።
ዓይን ላለው ለእግዚአብሔር እንይልህ አንበለው። ጆሮ ላለው ለእግዚአብሔር እንስማልህ አንበለው። እያንዳንዳችንን እኮ እግዚአብሔር ያውቀናል። ያውቀናል አያውቀን? መስክሩ። ያውቀናል አያውቀን? ልቅም አድርጎ ነው እግዚአብሔር እያንዳንዳችንን ያውቀን። ይኸውላችሁ እኔ እንደማያችሁ እግዚአብሔር አያያችሁም። ኦርቶዶክሳውያን በደንብ አድርጋችሁ ሰው እኔ ፊታችሁን ነው ማየው፣ እግዚአብሔር ልባችሁን ያያል። እንዴት ነው? በእግዚአብሔር ዓይን ስንታይ ነው። ሰው እንደሚያይ እግዚአብሔር አያይም። ሰው ፊትን ነው የሚያየው። ሰው በውጪ ገጽታን ነው የሚያየው። ሰው አለባበስን ነው የሚያየው። ሰው አነጋገርን ነው የሚያየው። እግዚአብሔር ግን ልብን ያያል፣ ውስጥ ያለውን ያያል። አሁን ልባችን ምን ይመስላል? እስኪ ግቡ ወደ ልባችን ውስጥ። ስለዚህ መተላለፋችንን ማመን፣ በራሳችን ጉዳይ ማተኮር፣ ኃጢአተኛ መሆናችንን ማመን። ያን ጊዜ ስናምን እንደ ዳዊት መጸለይ እንጀምራል። እኔ መተላለፌን አውቃለሁ፣ ኃጢአቴም ሁልጊዜ በፊት ነው። አንተን ብቻ በደልኩኝ፣ በፊት ክፋት አደረግኩኝ። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በዓመፃ ተጸነስኩኝ፣ እናቴም በኃጢአት ወለደችኝ። በሂሶጵ እርጨኝ እነጻለሁ፣ እጠበኝ ከበረዶ ይልቅ ነጭ ሆናለሁ ማለት ያን ጊዜ እንጀምራል። ሶስተኛ ከዚህ ሴት የምንማረው በተሰጣት ጊዜ ተጠቅማ ንስሐ መግባት ታስተምረናለች። ምን መግባት? አቤት ንስሐ መግባት። እግዚአብሔር በሰጠን ጊዜ ንስሐ እንድንገባ ሁላችንን በቸርነቱ ይርዳ። ታውቃላችሁ ስለ ንስሐ ብዙ ጊዜ ሰምተናል። እንኳን ለንስሐ ልንገባ አንዳንዶቻችን የንስሐ አባትም የለም። እስኪ በደንብ ራሳችንን ስንቶቻችንን አሁን የንስሐ አባት ያለ? የንስሐ አባት ያለንስ ከንስሐ አባቶቻችን ጋር እየተገናኘን ነው? የቀብር ዕለት ነው የምንፈልጋቸው አይደል? ወይም ደግሞ የሆነ ዝክር ሲኖር ነው ካህናቱን አባቶቻችንን የምንፈልጋቸው? ብዙዎቻችን ወገኖቼ አሁን ቤተ ክርስቲያን የመምጣት ጉባኤ የመካፈል ቃሉን የመስማት ችግር የለም፣ ግን በሰማነው ቃል የመኖር ችግር አለብን። ስለ ንስሐ ብዙ ዘመን ተሰብኮናል። ስለ ንስሐ ብዙ ዘመን ተምረናል። ግን አሁንም ወደ ንስሐ ፊታችንን አልመለስንም። በደንብ ስሙኝ። አገራችን ኢትዮጵያ እንደዚህ አይነት አጣብቂኝ ውስጥ ብትገባ፣ ቤተ ክርስቲያኒቱ እንደዚህ አይነት መከራ ውስጥ ብትገባ፣ በዚህ ዘመን ያለን ሰዎች በደላችንና መተላለፋችን ስለበዛ ነው። በውስጥም ያለ ነው በውጭም ያለ ነው የድፍረት ኃጢአት ስላበዛን፣ መተላለፍ ስላበዛን፣ ያውም እግዚአብሔር እንደ በደላችን አላረገብንም። ያውም እግዚአብሔር እንደ ኃጢአታችን አላደረገብንም። ያልጠፋ ነው ይላል መጽሐፍ፣ ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው ከቶ አያልቅምና ተብሎ ተጽፏል እንጂ እንደሚሰራው ግፍ፣ እንደሚሰራው አመፅ፣ እንደሚሰራው ኃጢአት ወገኖቼ ከዚህ በላይ ነገር በሀገራችን በኢትዮጵያ ላይ አይሆንም ብላችኋል። ቤተ ክርስቲያኒቱ ከዚህ በላይ ነገር ውስጥ አትገባም ብላችኋል። ግን እግዚአብሔር ዝም አይቶ እንዳላየ ሰምቶ እንዳልሰማ እያለፈን እንጂ ወገኖቼ እንደሚሰራው ኃጢአት ከዚህ በላይ መከራ በሀገር ላይ ሆናል። ከዚህ በላይም ኑሮ ይወደድ ነው። ስለዚህ አሁንም በተሰጠን ጊዜ እንጠቀም። ንስሐ ይኸውላችሁ ድንጋይ መፍለጥ አይደለም፣ ጉድጓድ መቆፈር አይደለም፣ ወይም እግዚአብሔር ከባድ ሸክም አልጫነብንም። አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት ካህኑን ምስክር እግዚአብሔርን ዳኛ አድርገን መናዘዝ እኮ ነው ንስሐ ማለት እኮ ይሄ። ንስሐ ስንገባ እርኩሱ ቅዱስ ይሆናል፣ ዘማዊው ድንግል ይሆናል፣ የበደለው እንዳልበደለ ይሆናል፣ ኃጢአታችን ከኛ ይርቃል፣ ስርየት፣ ምሕረት፣ ይቅርታ ከእግዚአብሔር ዘንድ እናገኛለን። በተሰጠን ጊዜ እንጠቀም። አባቶቻችን ምን ይላሉ? ማምሻም ዕድሜ ነው ይላል። ብዙ ሰዎች ቀጠሮ ይሰጣል። ተመለሱ ሲባሉ፣ ንስሐ ግቡ ሲባሉ፣ ቁረቡ ሲባሉ ጊዜ የሚሰጡ ሰዎች አሉ። ቀጠሮ የሚሰጡ ሰዎች አሉ። ደርስበታለሁ ምን ችግር አለ የሚሉ ሰዎች አሉ። መጽሐፍ ይኸውላችሁ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳንም ቀን አሁን ነው ተብሎ ነው የተጻፈው።
የመዳን ቀን መቼ ነው? የመዳን ቀን መቼ ነው? አሁን ነው። እዚህ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የተመዘገበ ቃል፣ እስኪ አብረን እንበለው ቃሉን። በተወደደ ሰዓት በሉ እስኪ ሰማሁ፣ በመዳንም ቀን ረዳሁ። የተወደደ ሰዓት አሁን ነው። የመዳንም ቀን አሁን ነው። የመዳን ቀን መቼ ነው? ከጥቂት ደቂቃ በኋላ ምን እንደሚሆን አናውቅ። የመዳን ቀን አሁን ነው የሚልበት ምክንያት መጽሐፍ ከጥቂት ደቂቃ በኋላ ምን እንደሚፈጠር አናውቅ። አንዳንዶቻችን 5 እና 10 ዓመት እናቅዳለን። እዛ መድረሳችንን በምን እርግጠኞች ነን? ኦርቶዶክሳውያን ለምንድን ነው ተዘጋጅተን የማንነው? ለምንድን ነው ንስሐ የማንገባው? ለምንድን ነው ወደ እግዚአብሔር የማንመለሰው? እንባችን አልታበስ ያለው፣ እንቆቅልሻችን አልፈታ ያለው፣ ታሪካችን አልቀየር ያለው፣ የልባችንን መሻት ከእግዚአብሔር ዘንድ መቀበል ያቃተን እንደ ቆሸሽን እንደ ተዳደፍን ስለምንመላለስ እኮ ነው። ሸክማችንን በንስሐ እንጣል፣ እንወስን። በሕይወታችን ራሳችንን ለካህን እናሳይ፣ ንስሐ እንግባ። እቺ ሴት የምታስተምረን ወስኖ ንስሐ መግባት፣ ወደ እግዚአብሔር መመለስ ታስተምረናለች። አባቶቼ ንስሐ ገብታችኋል። እናቶቼ ንስሐ ገብታችኋል። የንስሐ አባት የሌላችሁ ንስሐ አባት ይዛችኋል። ራሳችሁን በደንብ አድርጋችሁ ይሁን፣ በተሰጣችሁ ጊዜ ተጠቀሙ። መጽሐፍ እንደዚህ ይላል፣ የመጽናናት ዘመን እንድትመጣላችሁ ሁላችሁም ንስሐ ግቡ ተብሎ ተጽፏል። የሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ እስኪ የመጽናናት ዘመን በሉ እንድትመጣላችሁ ሁላችሁም ንስሐ ግቡ። እነማን ነው የሚገቡት? ሁላችሁም። ካህን የለ፣ ምእመን የለ፣ ወንድ የለ፣ ሴት የለ፣ አገልጋይ የለ፣ ተገልጋይ የለ፣ ድሃ የለ፣ ሀብታም የለ፣ በአማረ ቤት የሚኖረውም በደሳሳ ጎጆ የሚኖረው የመጽናናት ዘመን እንድትመጣላችሁ ከፈለጋችሁ መፍትሄው ንስሐ ግቡ። አይናችሁን ከመሪ ላይ አንሱ። አይናችሁን ከባለ ጊዜዎች ላይ አንሱ። እነሱ ምንም መለወጥ አይችሉም። ሁሉን መለወጥ፣ ሁሉን ማስተካከል የሚችለው እግዚአብሔር ነው። እግዚአብሔር ደግሞ ኢትዮጵያን እንዲፈውሳት ከፈለጋችሁ መፍትሄው ንስሐ መግባት ነው። በቃ ኢትዮጵያ እንድትፈወስ እኛ እንመለስ ወደ እግዚአብሔር። ያኔ እግዚአብሔር የሚሰራውን ታዩታላችሁ። ለሱ የሚሳነው የለም ወገኖቼ። በሰው ዘንድ የከበደ ነገር በእግዚአብሔር ዘንድ ቀላል ነው። እኛ ስራችንን ከሰራ እንደ ቃሉ ከኖርን ወገኖቼ፣ ወደ እግዚአብሔር ከተመለስን አገሪቱን እግዚአብሔር መፈወስ ይችላል። ቤተ ክርስቲያኒቱን እግዚአብሔር መፈወስ ይችላል። የጠመመውን የዘመመውን ያስተካክለዋል። መቼ? እኛ እጅ ለእጅ ተያይዘን ንስሐ የገባን ቀን ነው። በተሰጠን ጊዜ እንድንጠቀም እግዚአብሔር ይርዳል። ይህ የምንሰማውን የምናየውን ክፉን ነገር፣ የኑሮ ውድነቱን፣ የእርስ በርስ ጦርነቱን፣ መከራውን፣ ሰቆቃውን አምላካችን እግዚአብሔር ከሀገራችን ከኢትዮጵያ ላይ ያንሳለን። የአባቶቻችንን ዘመን መልሶ ያምጣለን። አዎ ያለንበት ዘመን አስጨናቂ ዘመን ነው። ታውቁታላችሁ። እኔ ከምነግራችሁ በላይ ሁላችሁም ጠንቅቃችሁ ታውቁታላችሁ። ቡና ጥቁር ቡና የድሆችም መጠጊያ የሆነች ቡና 100 እና 200 ብር በቀላል አውጥተን የምንገዛት ዛሬ ከ1300 እስከ 1500 ብር ገብቷል። ትናንት ቀላል መስሎ የሚታዩን በቀላሉ ሄደን ከሱቅ የምንገዛቸው ነገር ዛሬ ሁሉም ሺህ ቤት ውስጥ ገብተውብን። ተውት። ስለ ጤፍማ መናገር አያስፈልግ፣ ስለ በርበሬው መናገር አያስፈልግ፣ ስለ ሌላው አስቤዛ መናገር። ሁሉም ሰው ኑሮ ከብዶት እያማጠ እያለ መፈጠሩን ጠልቶ ከህይወት ይልቅ ሞቱን እየመረጠ ነው ያለው። አንዳንዶቹም ራሳቸውን በገመድ እያንጠለጠሉ እየገደሉ መርዝ እየጋቱ ራሳቸውን እያጠፉ ነው። ይሄን ከምሰማ 3 እና 4 ልጅ ይዤ ምን ላብላ፣ ምን ላጠጣ፣ የት ላስተምር፣ እንዴት ልሁን ብለው ጭንቅ ጥብብ ሲላቸው፣ ዙሪያው ገደል ሲሆንባቸው፣ ቀኑ ሲጨልምባቸው፣ ሰማይ ሲደፋባቸው ራሳቸውን የሚያጠፉ ሰዎች በስተዋል። ታውቃላችሁ። የኑሮ ጉዳይ ሁላችንንም ከብዶናል። ይሄ እንዲስተካከል እግዚአብሔር የበረከት ዘመን እንዲያመጣ እግዚአብሔር ዘንበል እንዲል ወደ ሀገሪቱ እኛ ወደ እግዚአብሔር መመለስ ብቻ መፍትሄው።
የእኛን ድርሻ ከተወጣን እግዚአብሔር ድርሻውን ይወጣል። ከኛ የሚጠበቀውን ካደረግን እግዚአብሔር የሚጠበቅበትን በሰዓትና በጊዜው ያደርጋል። አሁንም በጭንቅ በመከራ በኑሮ ውድነት በእርስ በርስ ግጭት ውስጥ ያለች ሀገራችንን ኢትዮጵያን አምላካችን እግዚአብሔር በመከራ መከራውን አርቆልን፣ መለያየቱን አርቆልን፣ የኑሮ ውድነቱን አርቆልን፣ የእርስ በርስ ግጭቱን አርቆልን የአባቶቻችንን ዘመን እግዚአብሔር መልሶ ያምጣልን። እኛም በተሰጠን ጊዜ ወደሱ በንስሐ እንድንመለስ መድኃኔዓለም ይርዳል። የመጨረሻ ከዚህ ታሪክ የምንማረው የእግዚአብሔርን ምሕረት እንማራለን። የእግዚአብሔርን ምሕረት። በቃ አስበኝ አለችው፣ ክርስቶስን አሰባት። ይቅር በለኝ አለችው፣ ይቅር አላት። እንባዋን አፈሰሰች። ወገኖቼ እንባዋን አበሰላት። አንቺ ሴት ኃጢአትሽ ተሰርዮልሻል፣ በሰላም ወደ ቤትሽ ሂጂ አላት። ስለዚህ እግዚአብሔር መሐሪ ነው፣ አትጨነቁ። እግዚአብሔር ምንድን ነው? ስሙን ጥሩት። እግዚአብሔር ምንድን ነው? መሐሪ ነው። ምሕረቱ ምን ያለ ነው? የበዛ። መዓቱስ የራቀ። ምሕረቱ የበዛ ነው የኛ አምላክ፣ መዓቱ ደግሞ የራቀ ነው። ለዚህ እኮ ነው ዳዊት ሲዘምር ምን አለ? እግዚአብሔርን አመስግኑት ቸር ነውና አለና ምሕረቱ ለዘላለም ነውና አለ። እስኪ እግዚአብሔርን አመስግኑት ቸር ነውና ምሕረቱ ለዘላለም ነውና። አመስግኑት ምሕረቱ ለዘላለም የሆነውን ጌታ። ክብር ምስጋና ለሱ ይሁን። እዚህ መዝሙር 135 ቁጥር 1 ላይ የተመዘገበ ቃል እግዚአብሔርን አመስግኑት ቸር ነው አለና ምሕረቱ ደግሞ ለዘላለም። አይዟችሁ፣ ትምህርቱን ተስፋ እንድትቆርጡ አይደል፣ እንድትጨነቁም አይደል። ቤተ ክርስቲያን መተን ካልተጽናናን በዚህ ዘመን የት ሄደን ልንጽናናን? ቤተ ክርስቲያን መተን ካላረፍን በዚህ ዘመን የት ሄደን ልናርፍ? እግዚአብሔር ባለ ብዙ ምሕረት ነው፣ መሐሪ ነው፣ ይቅር ባይ ነው። የሁላችንን መዳን ነው የሚፈልገው። በማንም ሰው ጥፋት እግዚአብሔር አይደሰትም። ምንድን ያለው ቅዱስ ጳውሎስ? ነገር ግን አለ እግዚአብሔር በምሕረቱ ባለጸጋ ስለሆነ አለ ከወደደን ከትልቅ ፍቅሩ የተነሳ አለ በበደላችን ሙታን በነበርን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን ብሎ ተናግሯል። ኤፌሶን ምዕራፍ 2 ቁጥር 4 ላይ የተመዘገበ ቃል። ቃሉን አስተውሉት። ነገር ግን አለ በበደላችን ሙታን በነበርን ጊዜ እግዚአብሔር በምሕረቱ ባለጸጋ ስለሆነ አለ። እስኪ እግዚአብሔር በሉ። በምሕረቱ ባለጸጋ ነው። በምሕረቱ ምንድነው? እግዚአብሔር ባለጸጋ ምሮ አያልቅበትም ማለት ነው። በቃ በምሕረቱ ባለጸጋ ነው ማለት እግዚአብሔር ምሮን አያልቅበትም። ምሕረት አያልቅበትም። ትናንትም የማረን ነው፣ ዛሬም ማረን ካልነው ይምረናል፣ ነገም እንደሚምረን እርግጠኛ ሆነን የምንመሰክርለት አምላክ ነው። ክብር ይግባው፣ ስሙ የተመሰገነው። መሐሪ ነው አምላካችን። ስለዚህ ከዚህ ታሪክ የምንማረው በመጨረሻ ስለ እግዚአብሔር ምሕረት እንማራለን። ወደሱ ማረን ብለን ይቅር በለን ብለን በንስሐ የመጣን እንደሆነ በጾም በጸሎት የመጣን እንደሆነ እንደሚምረን እርግጠኛ ሆነን እንመሰክርለታለን። መጽሐፍ ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም ብሎ ተናግረዋል። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ የተመዘገበ ቃል። እስኪ ወደ እኔ በሉ። የመጨረሻ ቃላችን ወደ እኔ የሚመጣውን ከቶ ወደ ውጪ አላውጣው። ወደ ውጪ ምን አልለው? ይቺ ሴት ወደ ክርስቶስ መጣች። ወደ ውጪ ጣላት? ጥሏታል? ምን አደረጋት? ተቀበላት። ወደ እኔ የሚመጣውን አለ ክርስቶስ ከቶ ወደ ውጪ አልጥለውም አለ። እናቶች፣ አባቶች አሁን የመጣነው ወደ ማን? ወደ እግዚአብሔር ነው የመጣነው። ስለዚህ ወደ እግዚአብሔር መተናል። ምሕረቱ የበዛ ነው። ወደ ውጪ ወደ ሲኦል ምን አያረገንም? መስክሩ፣ ምን አያረገንም? ወደ እግዚአብሔር የመጡ ሰዎች በንስሐ የመጣን እንደሆነ በጾም በጸሎት የመጣን እንደሆነ ወደሱ የተመለስን እንደሆነ
ቃል ገብቶልናል። ወደ ውጪ አላወጣችሁም፣ ወደ ውጪ አልጥላችሁም። ውጪ የተባለ ወገኖቼ ሲኦል ነው። ውጪ የተባለ ገሃነመ እሳት ነው። ውጪ የተባለ ከእግዚአብሔር መንግስት ውጪ መሆን ነው። ወደ እሱ የመጡ ሰዎች ወደ ውጪ ወደ ሲኦል፣ ወደ ውጪ ወደ ገሃነመ እሳት እንደማይጣሉ መጽሐፍ ይናገራልና ሁልጊዜም ወደ እሱ ጠዋት ማታ እንድንገሰግስ መድኃኔ ዓለም ለሁላችንም በቸርነቱ ይፍቀድልን። ሴቲቱን ስለምን ታደክሟታላችሁ? አምላካችን እግዚአብሔር የሚያደክሙንን ሰዎች ከኛ በቸርነቱ ያርቀልን። ብርታትን፣ ኃይልን፣ ጽናትን ለሁላችንም በቸርነቱ ያድለን። በተማርነው ትምህርት 30 60 መቶ ያማረ ፍሬ አፍርተን መንግስቱን እንድንወርስ ስሙን እንድንቀድስ የአባቶቻችን አምላክ እግዚአብሔር ለሁላችንም ይፍቀድልን። ድንግል ማርያም ወላዲት አምላክ ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። ኪዳነ ምሕረት የሁላችንን ጸሎት፣ የሁላችንን መሻት፣ የሁላችንን ልመና ከኃጢአት በስተቀር ትፈጽምልን። ከቁጥር ሳያጎለን ሁላችንን በሰላም እግዚአብሔር በቸርነቱ ያድርሰን። ሰላማታ ለምትጨነቅ ለሀገራችን ለኢትዮጵያ እውነተኛ ሰላም እግዚአብሔር ይስጥልን። ቤተ ክርስቲያኒቱን ከውስጥም ከውጭም ፈተና መድኃኔ ዓለም ይጠብቅልን። ቀናችንን እግዚአብሔር ይባርክ። የሁላችንን መጨረሻ እግዚአብሔር ያሳምር። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን